እንድታስቡበት ፈልጌያለሁ። በኢትዮጵያ ወጣቶች ማህበራዊ ሚዲያ በኩል የኛ መልእክት የምታዳምጡ ዛሬ እንግዲህ እንደምታውቁት ቀኑ ሰንበት ነውና ስቲችን መልእክት በደንብ አዳምጡኝ ከልባችሁ። አንዲት እናት 67 ወላጆቻቸውን ያጡ ህጻናትን እያሳደገች አለች። ግን አብዛኞቻችን አናውቃትም። ለምንድን ነው ያላወቅናት የሚለውን ብታስቡ ራሷን በትክክል አሁን ዘመኑ በደረሰበት ማህበራዊ ሚዲያ ላይ በሚደረገው መልክ እንደምንም አድርጋ ገፍታ ወደፊት መታ ስራዋን አልነገረችንም። በተጨማሪ እኛ የሰማነው ስለሷ የሰማንም ሰዎች ሌሎች ሰዎች እንዲሰሙ አላደረግንም። በአካባቢ ያሉ ሰዎችም እያዩ ዝም ብሎ አልፈዋታል። ተደብቃ አይደለም ይህን ስራ የምትሰራው፣ ከተማ ውስጥ ነው የምትሰራው እና 67 ወላጆቻቸውን ያጡ ህጻናትን እያሳደገች አብዛኞቻችን ግን ለምንድን ነው ማወቅ ያልቻልነው ብላችሁ እስቲ ራሳችሁን ጠይቁ። ስለ ማንቸስተር እናውቃለን፣ ስለ ሊቨርፑል እናውቃለን፣ ብዙ ማህበራዊ ሚዲያ ላይ ስለሚሳደቡ ሰዎች እናውቃለን፣ በጣም የሚያሳፍር ስራ ስለሚሰሩ ሰዎች እናውቃለን። ግን እንደዚህ አይነት በጎ ስራ ስለሚሰሩ ሰዎች ያላወቅንበት ምክንያት ምንድን ነው ብለን እስቲ ራሳችን እንጠይቅ። ዋናው ጉዳይ ምንድን ነው? አንደኛ ባለቤቱ ራሱን ለማስተዋወቅ ዘመናዊ ሚዲያን ተጠቅሞ ወደፊት አልመጡም። ሁለተኛ እኛም በአካባቢ ያለን ሰዎች በተለያየ አጋጣሚ የሰማን ሰዎች ሌሎች እንዲሰሙ አላደረግንም። እንደዚህ ነው እድል እያመለጠን ያለው። እንደዚህ ነው ጀግኖቻችንን ሳናይ እያለፍን ያለ ነው። እንደዚህ ነው ተሳዳቢዎችን እያጀገን ያለ ነው እኛ ማለት ነው። ስለዚህ 67 ወላጅ አልባ ህጻናትን እያሳደገች ያለች እናት አለች። እስቲ ዛሬ ይህን ድምፅ የሰማችሁ ሁላችሁም ይሄ መልእክት ብዙ ሰው ጋር እንዲደርስ ማናት ብሎ ሰዎች እንዲጠይቁ ማወቅ እንዲጀምሩ ታደርጋላችሁ። በሚቀጥለው ቪዲዮ ደግሞ ማንነቷንና ምን እየሰራች እንዳለች የተጨበጠ መረጃ ይዤላችሁ እመጣለሁ ማለት ነው። አደራችን እስቲ ዛሬ አብረን እንስራ። በጣም አመሰግናለሁ።